በሰባዎቹ አጋማሽ ላይ አገረ መስኮብ ከወዳጅ አገራት የመጡ ተማሪዎችን በአደራ እየተቀበለች ነው። ቀዝቃዛ አየር የሚበረታባት ሶቪየት ህብረት በተለይ ለባዕድ አገር ተማሪዎች በጣም በቀላሉ ለመልመድ የምታስቸግር አገር ናት። ከትምህርት በፊትም መስኮብኛ መማር የመጀመሪያ ሥራ ስለነበር ብዙ ተማሪዎች ብርዱም ትምህርቱም እኩል ያንዘፈዝፋቸው ነበር። ከአፍሪካ ቀንዱ አየረ ሸጋ ከሀገረ ኢትዮጵያ የሄዱ ተማሪዎችም የዚህ ገፈት ቀማሾች ነበሩ። ከነዚህ ተማሪዎች መካከል ውብ ድምጹን በብርዳማዋ ሩሲያ የሸፈነ የሀገሩን ሰው መስሎ ትምህርቱን አቀርቅሮ የተማረ የላከችውን ቤተክርስቲያን ሳያሳፍር በአግባቡ ተምሮ የተመረቀ አንድ ተማሪ ነበር። ይህ መልከ መልካም ኢትዮጵያዊ ኪነ ጥበብ ወልደ ቂርቆስ ይባላል። ኪነ ጥበብ ምን ነበር የዘመረው? የሲና ሐመልማል የሚል ሲዘምር እኛው ሲዘመይ መቤታችን እንዴ አሰከረኝ። እኔ በጣም ይገርመኛል። ለመዝሙር የተሰራ ለመዝሙር የተፈጠረ ኪነ ጥበብ ነው። ውበት የሚባለው ይሄ በጣም የተቃኘ የድምጽ ቃና የሚባለው ነገር ላይ እስካሁን አምሳያ ፈልጌ ማግኘት ይቸግረኛል። እግዚአብሔር በእውነት ኪነ ጥበቡን ያፈሰሰለት ሰው ነው። ያንተ ስራ ለዓለም ይወራ። በሕፃንነቱ የመልኩን ማማርና የሰውነቱን መፋፋት አይተው ይህማ ኪነ ጥበብ ነው ያሉት የታላቁ አለቃ ወልደ መስቀል ልጅ መርጌታ ወልደ ቂርቆስ የቤተ ክርስቲያን የደውል ድምጽ ሲሰማ ልቡ የሚደነግጥ ልጃቸውን እንዳይናቸው ብሌን የሚጠብቁ አባት ነበሩ። ገና በልጅነቱ በዲቁና ማገልገል ከለመደ መክፈልት ይለምድና በትምህርቱ ይሰንፋል በሚል ፍራቻ ከልክለውት ቅዳሴ እንዲቀድስ እንኳን አይፈቅዱም ነበር። ከዕለታት በአንዱ ቀን ታዲያ ግን የወልቂጤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ካህናት ሕፃኑ ኪነ ጥበብ በዕለተ ሰንበት እንዲቀድስ አባቱን ለመማፀን መጡ። መምህር ወልደ ቂርቆስም የደብሩን ካህናት ተማጽኖ ሲያዩ ለአንድ ቀን ብቻ ልጃቸው እንዲቀድስ ፈቃደኛ ሆኑ። ኪነ ጥበበኛው ዲያቆን በዚያች ሰንበት ሊቀድስ ገባ። ምስባክ ላይ ሲደርስ ግን አንድ እንግዳ አባት ጠርተው አረሙት። ምስባክ ግጻው የሚያዘውን ስል አንተ ፈጠርከ ፀሐይ ወርሃ የሚል ነበር። አይቶ የዘላም መለመኛ ነው። ባይሆን ኢኩወላጥ አብየው ተላአለ ከማር ዘሊባኖስ ብለው እሳቸው ይቃኙልኝና ያንን ምስባክ ስዘምር መጥተው ጸጉሬን አሻሽተው በሚቀጥለው ስመጣ ዳዊት ይዤልህ እመጣለሁ ብለው ቃል ገብተውልኝ ነበር። ያ ዳዊት እስካሁን ድረስ አለ። ሕፃኑን ዲያቆን ኪነ ጥበብ ዳዊት የሸለሙት ሀብተ ፈውስ የተሰጣቸው ባለብዙ ተአምራቱ የወሊሶ አባ ወልደ ትንሣኤ ግዛው ሲሆኑ በኋላ ብፁዕ አቡነ ዲዮስቆሮስ ተብለው የተሾሙት ጳጳስ ናቸው። አባ ወልደ ትንሣኤ እግዚአብሔር በእጃቸው የሰራው ድንቅ ሥራ ከመብዛቱ የተነሳ ከኢትዮጵያውያን አልፈው የውጭ አገር ዜጎች ሳይቀር ወሊሶ ድረስ መጥተው ከብዙ ሕመም ይፈውሱ ነበር። ከኩዌት የመጣች አንዲት አረባዊት እሱ በቅርብ ጊዜ የሆነ ነው። ሁለት አይኗ ግን የለም፣ ከውስጡ ወዴት እንደጠፋ አይታወቅም። ባዶ እንዳይሆን ብዙ ሐኪም ቤት በዓለም ላይ ሄዳ ሕክምና ወስዳ ግን ይሄ እንደ ብይ አይነት ነገር ተዋሲያን እንዳይገቡ እዚህ የማያይ አይን ነው ያደረጉላት እና እዛ ለጥምቀቱ ስትገባ የሚይዙ አሉ። እንግዲህ ሲያወራጫቸው እሳቸው ማጥመቅ ሲጀምሩ መስቀል እንግዲህ እሷ ሙስሊም ናት፣ ያለ መስቀል ደግሞ አይሆንም። የሐኪም መመርመሪያ አለው አይደል እንዴ? እዚህ ደግሞ መመርመሪያው መስቀል ነው። በመስቀል ግንባሯ ላይ ሲያደርጉ በአረብኛ አለፈለፈች። ትንሽ ይችላሉ አረብኛ። አይኗን ማን ነው ያጠፋው? እኛንን። የት ሄደ አይኗ? አይኗን ጡቷ ውስጥ ደብቀነዋል። ሰይጣን እስከዚህ ድረስ እንግዲህ ለተንኮል ጥበበኛ ነው። ከአይኗን ምንድነው
አይኗን መልሱ ሲላቸው አይኗን ስልመልስ እዚህ ያለው አይኗ ውስጥ ያለው እንደ ጥይት ነው ተወርውሮ የሚወጣው ለቻው ሰዎቹን ዞር በሉ አሏቸው። ከዛ ያው ልክ ተስፈንጥሮ ነው የወጣው እንደ ጥይት። በኋላ መቶ ግጥም ብሎ በዛ ድና እና እዛ እንትኖቹ ሙስሊሞቹ አብሮ የመጡ አሉ። አላሁ አክበር ሹክረን እያሉ እዛ በቃ መሬት ላይ። በአባ ወልደ ትንሣኤ እጅ የተፈወሰችው የውጭ ዜጋ አረባዊት ብቻ አልነበረችም። በኢትዮጵያ የጀርመን አምባሳደር ባለቤታቸው ከረጅም ጊዜ ህመሟ ወሊሶ መታ ተፈውሳለች። በዚህም ምክንያት የመኪና ሽልማት የሰጠቻቸው ሲሆን ሌላ መኪና ከንጉሱ በተበረከተላቸው ጊዜ ፈቃዷን ጠይቀው በመሸጥ የጠበል ቦታውን አስፋፍተውበታል። ጀርመናውያኑ ፍቅራቸውን ለመግለጽ ከጀርመን ድረስ ፎቶ አንሺ በማስመጣት አባ ወልደ ትንሣኤን ባለቀለም ፎቶግራፍ እንዲነሱም አድርገዋል። በ1963 ዓመተ ምህረት የኪነ ጥበብ አባት መምህር ወልደ ቂርቆስ ልጃቸውን ወደ ወሊሶ አባት አባ ወልደ ትንሣኤ ይዘውት መጡ። ለመምህር አባ ወልደ ትንሣኤ ግዛው ባኮን ይህንን ልጅ ባይሆን የተሻለ ትምህርትና እውቀት የሚያገኝበትን ቦታ ባኮን ብሎ እሳቸውን ይለምናቸዋል። ወደ ወሊሶ ሄድን። የአባቴ ምትክ ሆነው ነው ያሳደጉኝ። ለመጀመሪያ ጊዜ ካሴት ሲያዘጋጅ የመዝሙር ካሴት የመጀመሪያው ቁጥር 1 ወሊሶ ሄዶ ለመምህር ወልደ ትንሣኤ ሰጥቶ አስባርኳል። እንደ አጋጣሚ ሆኖ እዛ ሌላ ጊዜ ሲሄድ የእሱም መዝሙር እየከፈቱ ይሰማሉ። አባታችን በጣም የእሱን ክፈቱልኝ ነው የሚሉት፣ ይወዱታል። ኪነ ጥበብ ገና ትንሽ በነበረበት ዘመን በአማርኛ መዝሙር ዘማሪነት የሚታወቁ አገልጋዮች አልነበሩ። ይሁንና የኢትዮጵያ ሬዲዮ ከዜና በፊት ያሰማቸው የነበሩ የመርጌታ ብርሃኑ ውድነህ ዜማዎች ልቡን ይመስጡት ነበር። የብስራተ ወንጌል ሬዲዮ የአማርኛ መዝሙራት ብዙ ወጣቶችን ወደ መናፍቃን እየወሰደ ስለነበር ኪነ ጥበብን ለመሰሉ ወጣቶች የቁጭት ምክንያት ሆነ። የአማርኛ መዝሙራት አስፈላጊነት አንገብጋቢ ደረጃ ላይ ሲደርስ ቤተክርስቲያኗ በ1960ዎቹ ለአንደኛ ክፍለ ጦር ሳይቀር የአማርኛ መዝሙር እንዲሰራ ፈቃድ ሰጥታ በወቅቱ ተላልፎ ነበር። እነዚህ ቁጭቶች ተደማምረው የቤተክርስቲያንን ችግርና የበጎችን መነጠቅ ለመቋቋም ሲባል እነ ኪነ ጥበብ ተወለዱ። ልጄ ሆይ አገልግሎትህን ከውስጥ እንጀራህን ደግሞ ከውጭ አድርግልህ በሚል የወሊሶ መንፈሳዊ አባት ምክር የሚመራው ወጣቱ ኪነ ጥበብ ከ1966 ዓመተ ምህረት አብዮት በኋላ በጭላሎ የእርሻ ልማት ድርጅት ተቀጥሮ እየሰራ በአርሲ ዙሪያ ያሉ አብያተ ክርስቲያናትን በነፃ ያገለግል ጀመረ። ሰንበት ትምህርት ቤቶችን በማደራጀትም ትልቅ ሚና ተጫወተ። ወጣትነቱ ብዙ ጣውረድ አሳልፏል። እንግዲህ በዚሁ አገልግሎት በዛን ጊዜ በነበረው የፖለቲካ ሁኔታ እሱ ወንድማችን ወጣቶችን በቤተ ክርስቲያን ያሰባስባል፣ ማርክሲዝም ሌኒዝም እንዳይማሩ ያደርጋል የሚለው ስሜት ስለነበረ በዚሁ ጉዳይ እስከ መታሰር ደርሷል። እሱ ወጣቱ አንድ እንዲሆን በሃይማኖት አይፈለግም። ከነማ፣ አዮማ፣ አይሴማ የሚባል ነው። ያን ለማቋቋም ይሄ እንዲቀር ተደርጓል። እኛ ነው የምናውቀው። ጠቅላይ ቤተ ክህነት አሁን የተሰራው የድሮ አዳራሽ ነበረ። እዛኛው አዳራሹ ላይ የጠቅላይ ቤተ ክህነት ሰራተኞች በሙሉ ዓርብ ከ5 ሰዓት ጀምሮ እስከ 8 ሰዓት ድረስ ልክ እንደ ዘመናዊ መስሪያ ቤት
የማርክሲዝም ሌኒኒዝም የማሌ ጥናት ይባላል። ማጥናት አለባቸው። በአታ ትምህርት ቤት ሳይቀር በግዴታ ያስጠናሉ። እሱን እንግዲህ በዛን ሰዓት የሚዘመረውም የአብዮቱ ነበረ። በታሰርኩበት ጊዜ ያንን ይሰማሉ። ለወጣቶች መዝሙር የአብዮት መዝሙር እንድትዘምርልንም ተብዬ ተጠይቄያለሁ። ይህን ካደረግ ትፈታለህም ተብዬ ነበረ። አይ እኔ እንግዲህ የዚህ ልምድ የለኝም፣ የምዘምረው መንፈሳዊ መዝሙር ነው፣ ይሄ ካስፈለገ መዘመር ይቻላል እላቸው ነበረ። ነገር ግን የዛን ጊዜ አይዲያሊስት ኋላ ቀር፣ እነሱ ማቴሪያሊስት የሚል ቋንቋ ስለነበረ በዚህ ምክንያት ትንሽ እንግልትም የመጎሻሸምም ሁኔታ ነበረ። በዚያን ወቅት የነበረው ሀገራዊ ክህደት ወላፈን ያልበገራቸው ወጣቶች በመስቀል በዓል አሳበው ሃይማኖት የለሽነትን ይቃወሙ ነበር። ደመራ ላይም እንዲሁ የፈጣሪን ሕልውና የሚያወሱ መፈክሮችንም ጽፈው ይይዙ ነበር። ያ ሁሉ የሆነ አትልፊ በከንቱ አትድከሚ ዓለም ቆርጫለሁ እኔ ከጌታ አልለይም ዮሴፍ መኮንን ይጽፍልኛል። እኔ ወደ ጫካ ሄዳለሁኝ። ፎረስትሪ የሚባል ዲፓርትመንት ነበር እዛ በእንትኑ ላይ እዛ እየሄድኩ ከዛ በኋላ አስተውሉ ሰዎች ይሁ ተመልከቱ ለምታልፈው ዓለም ብላችሁ አትሳቱ አምላክን በመካድ አትጥፉ በከንቱ። ይሄ እንግዲህ ለመስቀል በዓል ነው። አሁን ዛሬ በየቤተ ክርስቲያኑ የሚዘመሩትን እሌኒ ነች ይህን ምስጢር ያስገኘችው የሚባለው የዛን ጊዜ ነው። እኛንን የዘመርነው። ስለ ኪነ ጥበብ የሰማሁት ዲማ ቅዱስ ጊዮርጊስ ጉባኤ ቤት የአዲስ ኪዳን ተማሪ ሆኜ ነው። ያን ጊዜ ዲማ ቅዱስ ጊዮርጊስ እያለን በጣም የምንወደው ድምፅ ሰንበት ትምህርት ቤትም ነበረን እና እዚያ ሰንበት ትምህርት ቤት ላይ መዝሙር ማስጠና እኔም ነበርኩ። ለዛ ጉዳይ ነው እንግዲህ መዝሙሮቹ መስማት ጀምር። ያው ሰንበት ትምህርት ቤቱ እንደ ከተማ ላይ እንደምናውቃቸው አይደለም። የኛ የመጽሐፍ ተማሪዎቹ ብቻ የምናገለግልበት፣ አንዳንዴም እኛ ብቻ ተምረን የምንወጣበት ማለት ነው። ከኛ አንዱ ያስተምራል፣ እኛ ራሳችን ተማሪ ሆነን እንቀጥልና ያልቃል ማለት ነው። እንደዚህ አይነት ሰንበት ትምህርት ቤት ስለነበረ መዝሙር የምናስጠናኛ ነን። ስለዚህ እኔ ትንሽ ድምፅ የተሻለ ስለነበረኝ እና ከተማም ስለቆየሁ አስጠና ተብዬ ነው የነበርኩ ማስጠናው። ከምፈልጋቸው መዝሙራት መካከል በጣም ስፈልግ የወደድኩትም ያጠናሁትም የኪነ ጥበብ መዝሙር ነው በዚያ ዘመን ማለት ነው። ማህበረ ቅዱሳን 5 ብር ይልክልን ነበር በወር። 1 ብር ለተክለ አልፋ እና ለጊዮርጊስ በአመት እንዘክራለን እና 1 ብር በየወሩ ይነሳል። ስንት ቀረን? 4 ብር ነው የሚቀረን እና ከ4ቱ ብር ደግሞ 3ቱን ብር ለቡታ ጋዝም ለፋኑስም አድርገን የምንጠቀምበት ነጭ ጋዝ እንገዛበታለን። ስንት ብር ቀረ? 1 ብር ነው የምትቀረው። ከአንዷ ብር አወጣተን እንትን እንገዛ ነበር። ይሄ ባትሪ ድንጋይ ወክማን የምትባል እንትን ነበረች፣ ቴፕ ሪከርደር። በዚያች ነው የምንሰማው። ትንሽዬ ናት። በእሷን አንድ ልጅ ነበረው። ሁሉም ተማሪ በዚያች ነው የሚሰማው። እንግዲህ መሀል ላይ ከፍተናት ቁጭ እንላለን። ኪነ ጥበብ መዝሙር እንሰማለን፣ እናጠናለን። ሁላችንም ከጥናት መልስ ምሽት አካባቢ ላይ እሱን መስማት በጣም እንወድ ስለነበረ ያን ጊዜ ነው በጣም በኪነ ጥበብ መዝሙራት ፍቅር ስሩ የወደኩት ብዬ ነው የማስበው። መዝሙሩ ሲወጣ ሰምቼው ያለቀስኩበትን እና በጣም ያስደስተኝ መዝሙር አሁን እዘምርላችኋለሁ። አቤቱ በመንግስት አስበኝ፣ አቤቱ በመንግስት አስበኝ፣
በበደሌ ብዛት በዓለም ላይ ያሉ የድምፅ አይነቶች ባህል በማይገድበው መልኩ ወይም ደግሞ ቲዮሪ በማይገድበው ካልቸር በማይገድበው መልኩ ውበት የሚባለው ቲምበር የሚባለውን ነገር አንድ ኮንቬንሽን ነው ያለው ይላሉ። የአረብ ሆነ የህንድ ሆነ የአውሮፓ ሆነ የኢትዮጵያ ሆነ ቃና በሚባለው ነገር ውበት በሚባለው ነገር ለብቻው ተለይቶ ይወጣል። እኔ አሁን እንደው ለሌሎች ለእንትን ለማለት ለማውቀስ ለምናምን አይደለም። ውበት የሚባለው ይሄ በጣም የተቃኘ የድምፅ ቃና የሚባለው ነገር ላይ እስካሁን አምሳያ ፈልጌ ማግኘት ይቸግረኛል። እስካሁን ድረስ በዚህ መልክ የመጣ ዘማሪ ሁሉም ሪኮርዲንግስ ለማዳመጥ በጣም እንደውም ተስፋ አረጋለሁ ሁሉ አዲሱ ትውልድ ላይ አዲስ ነገር ይመጣል ብዬ ስለማስብ አንዳንድ ጥረቶች ያለው ለምሳሌ በቅኔው በኩል በግዕዝ ዕውቀት በኩል በመጽሐፍት ትርጓሜ በኩል ለማወቅ የሚደረጉ ጥረቶችን ብዙ ያለው በዚህ ልፋት ልክ በዜማ በኩል ያለው ልፋት ግን በጣም አነስተኛ ነው። በጣም አዚያሚ ብዙ ስለሚሰማ ሰው ዜማ ያለ ሊመስለው ይችላል፣ ግን እውነት አይደለም እሱ። እና እቺ የእውነት ከሊቃውንቱ አካባቢ የምትገኘዋን የዜማ ቃና ይዞ ወደ መዝሙሩ አካባቢ የመጣ ሰው ስፈልግ በጣም ከባድ ነው። እና እንደው ቢቻል በቀሪ ጊዜም ቢሆን እንዲህ አይነት የድምፅ አወጣጥን የሚያስተምሩበት ሁኔታ ቢፈጠር ከሳቸው እግር ስር ቁጭ ብሎ የዜማን ቅርጽ መማር እንዴት ማዜም እንደሚቻል መማር ቢቻል በጣም ጥሩ ይመስለኛል። እኔ ኢንተርናሽናል ቮካሊስቶች ላይ የማየውን ቴክኒክ አገኘዋለሁ ቅጃቸው ላይ። ያ ብሪዚንግ ከየት መጣ? ያ ዜማን በጣም በሌንግዝ ሄዶ ልክ ይመጣል ደግሞ ከሚፈልገው ያቀዳድ ዘመናዊ ያቀዳድ ቴክኒክ ከሚፈልገው ጋር የተሟላ የድምፅ ቴክኒክ ቫይብሬሽን ድምፅ ብቻውን ሲሆንና በደንብ ንዝረት ሲያግዘው ይለያያል መልኩ። እና ንዝረት ያገዘው በጣም ውብ ቶን ነው። አንዷ ሲንግል ቶን አውጥተን ብናያት ይሄ ዘመናዊ ዓለም መለኪያን ላይወዱት ይችላሉ ሊቃውንቱ፣ ሰጋለው በሱ ጉዳይ። ግን በሱ መለኪያ ውስጥ ሄደን ብናየው ዩኒቨርሳሉን ሳውንድ ነው የተገኘው በኪነ ጥበብ ወልደ ቂርቆስ በኩልና ያቺ ሌሎች ላይ ጸጋዋ ብታርፍ ረድኤቷ ብትደርስ በጣም ደስ ይለኛል። እና እሱን የማስተማሩን እድሜና ጸጋ እንዲያድላቸው ደግሞ በጣም እመኛለሁ። ድንግል ወላዲተ ቃል ድንግል ወላዲተ ቃል። ላለፉት 50 ዓመታት በኢትዮጵያ ቤተክርስቲያን የአማርኛ መዝሙር አገልግሎት ላይ ነፍስ ከዘሩት የሊቀ መዘምራን ኪነ ጥበብ መዝሙራት ከሆኑትና ከመጀመሪያዎቹ አልበሞች ውስጥ የሙዚቃ መሳሪያዎችም ጥቅም ላይ ውለው ነበር። ይህንን በተመለከተ ብዙ ጥያቄዎችና ክርክሮችም ሲነሱም ነበረ። አንዳንድ ምክንያት ለመጥቀስ ኪነ ጥበብስ በኦርጋን ዘምሮ የለም ወይ የሚሉ መነሻ ሲያደርጉ ስሰማ እኔ ኦርጋኑ ቤተክርስቲያን ገብቶ ነው እንጂ ያገኘሁት ኦርጋኑ ወዳለበት ሄጄ አይደለም። ኦርጋኑም እንዴት እንደገባ ለምን እንደገባ በድፍረትም ይሁን በስህተት እኔ ልበለው እንጂ በድፍረት እንደገባ የሚያመለክቱ ነገሮች ነበሩ ስላሴ ቤተክርስቲያን። እና ይሄ በዓላማ የተደረገ አይነት ይመስላል። ለምን ቅድም ባለፈው ነው አብረን ሄደን በጫማ ሁሉ ቤተክርስቲያን ይገባ እንደነበር ይሄ አንዱ ለድፍረቱ ማሳያ የሚሆኑ ነገሮች ይታዩ ነበር። ቀጥሎም ደግሞ አሁን ለምሳሌ የተክሊል ስርዓት ከጧት ጀምሮ እስከ 11 ሰዓት ሰው በፈለገበት ሰዓት ሄዶ ፎቶግራፍ ተነስቶ
በመጣበት ሰዓት ጸሎት ተደርጎለት ለስጋው ደግሞ ያለውን ሁኔታ ያን ያህል ትኩረት አይሰጥበትም ነበር። ይሄን አድርጎ ነበረ ይሄድ ነበረ። አዎ። እና ይሄ ሁኔታዎች ያመለክቱ የነበሩት ከቤተ ክርስቲያናችን ያፈነግጡ ነገሮች ሲከናወኑ ይታዩ ነበረ። የኦርጋኑ ግን የዛ ያገባቡ እንዴት እንደተገባ እንዴት እንደሆነ ግን መነሻ የለኝም። እኔ ያ ወጣትነቱም ስለነበረ ያው ቤተ ክርስቲያንም ውስጥ ስላገኘ ነው እንዲህ አይነት ቤተ ክርስቲያን ስርዓተ ቤተ ክርስቲያን ላይ ተጽዕኖ ያሳድራል የሚል ግምት አልነበረንም። እንግዲህ እኔ እንደሚመስለኝ የአማርኛ መዝሙር ብዙዎችን ማዳመጥ እንዲችሉ በ1960 ውስጥ ያው እኛ ባልደርስበትም በታሪኩና ዝማሪዎችንም ያው ሰምቻቸዋለሁና የምድር ጦር ክፍለ ጦር አንደኛ ክፍለ ጦር ይመስለኛል በነ ቡዝነሽ ጊዜ በኦርኬስትራ መዝሙሮቹ ይቀርቡ ነበር። በተለይ የፒያኖ አካባቢ የቀረበበት ምክንያት መናፍቃን ትልቅ ተጽዕኖ አድርገው ነበር። በአዲስ መልክ በኦርጋን በፒያኖ በአኮርዲዮን ይጠቀሙ ስለነበርና ወጣቱ ያችን ብቻ እያሰበ ይሄድ ስለነበረ እሾህን በሾህ ለማለት ወደ መናፍቃን ካምፕ እየሄደ ያለውን ትውልድ ለመመለስ ተብሎ የተጀመረ ይመስለኛል። ስለዚህ ፒያኖም በሚዘምርበት በዛ ሰዓት ከሚዘምረው ዘማሪ ድምጽ በላይ ሆኖ አይሰማም። እንደውም ትዝም አይልም፣ አታዳምጡም። የዘማሪዎቹን ቃና እንጂ የምታዳምጠው የመሳሪያው በጣም ዝቅ ያለ ነው፣ ለሰስ ያለ ነው። ብዙ ጊዜ ትኩረትም አሰጠው እና በዚህ ምክንያት ይገባ ይመስለኛል ወደ ሙዚቃ መሳሪያ እየፈለገ ዘመናዊ ሙዚቃ መሳሪያ እየፈለገ የሄደውን ትውልድ ለመመለስ ተብሎ ይመስለኛል ፒያኖ የገባበት ምክንያት ማለት ነው። እና በአብዛኛው የሊቀ መዘምርና መዘምራን ኪነ ጥበብና የመርጌታ ፀሐይ ለምሳሌ መርጌታ ፀሐይ አውደ ዓመቱን ባርኪልን ድንግል ማርያም የሚለው እሳቸው ናቸው ሲዘምሩ የነበረው። ኪነ ጥበብ ለምሳሌ የሲና መልማል የሚሉት መዝሙሮች ውብ በሆነ ነገር ነበር። ቃናቸው የቤተ ክርስቲያን ለዛ ያለው ነው። በዚህ ምክንያት ይገባ ይመስለኛል። ኪነ ጥበብ በኪቦርድ የዘመራቸውን ሳይቀር ወደ ክራር ወደ ባህላዊ መሳሪያ ቀይረን አጅበነዋል፣ ራሱንም አጅበነዋል። ከዛ በፊት መሰለ ሲቀርብን በኪቦርድ ይሰራ ተባለና ፒያኖ አለ እዛ ቤት ዘመናዊ መሳሪያ መጫወታለሁ ፒያኖ ምናምን መጫወታለሁና ፒያኖውን ያስኩኝና ተዋህዶ የሚለውን መዝሙር በፒያኖ አንድ መዝሙር ከሰራን በኋላ ይልማ በፍጹም አለ በቃ እኔ አሁን በኪቦርድ መስራት አልፈልግም በዚሁ ስሩልኝ አለ። ስለዚህ ያቺ መዝሙር ተዋህዶ የምትባለው አንዷ መዝሙር በኪቦርድ የተሰራችበት ምክንያት ይሄ ሙዚቀኛ ሲቀርብን በቃ በኪቦርድ ይሰራ ብለን ኪቦርድ አንዷን መዝሙር እንደጨረስን ይልማ አልፈልግም አለ በክራር ይሰራልኝ ካልሆነ ምናምን ተባለ። ያዚያኔ ቤዙንም እንትኑ የሚያስኩኝና ጀመርንለት። ቅጂው ምናልባት ይከናወን የነበረው ቅድስት ሥላሴ ይመስለኛል። እቺ ወደ ኮሌጁ መግቢያ በታችኛው በኩል ጽፈት ቤቱ ያለበት ውስጥ የነበረችው ሬዲዮ ጣቢያ ነች ሲባል ስለሰማው መቅጃ ስቱዲዮዎችም አይቻለሁና እዛ የድምጽ መቅጃ ነበር። ትንሽ ምዕራባዊ የሆኑ የሙዚቃ መሳሪያዎችም ነበሩ፣ አኮርዲዮን፣ ሲንተሳይዘር እና ትልቅ ፒያኖ ግን በኋላ ሰንበት ትምህርት ቤት ውስጥ ገብቶ ሁሉ እኔም አጋጥሞኛል። ትልቅ በደንብ አፕራይት ፒያኖ ነበር። እንግዲህ እንደሚመስለኝ በጊዜው መዝሙራቱን ያቀናብሩላቸው የነበሩ ሰዎች ይህን መሳሪያ የሚጫወቱ ናቸው። እውነትም ደግሞ የመጀመሪያዎቹ የሊቀ መዘምራን ቅጂዎችም ላይ ሲንተሳይዘር ሰምተናል። በሲንተሳይዘር የተሰራ ቅጂ ሰምተናል። ግን ሲንተሳይዘር መሆኑን እንዳናስተውለው የሚያደርግ ግን ደግሞ አዝያዝያም ነበረው። በፍጹም ዛሬ አሁን ነው በግድ ነቅተን ኮንሸስ ሆነን ካልሰማ ነው በስተቀር በጊዜው ሲንተሳይዘር መሆኑን በፍጹም ሳናስተውለው እና ነው ንቅረብን እና ድንግል ወላዲተ ቃልን አቤት የዛ ጊዜን እነዚህን መዝሙሮች ሰምተናቸዋል። በጣም ጥልቅ ናቸው። የዜማ አከፋፈላቸው፣ ራውንድ አቆጣጠሩ፣ እንደገና ደግሞ ቢት ሳይኖር ወይም የምት የሚለካ ክሎክ ሳይኖር
ዜማ ፕሌን በሆነ መልኩ ሲሄድ እናየዋለን። ይሄ አባቶቻችን ዜማ ውስጥ ብቻ ያለ ባህል ነው። በባህላችን በሙዚቃ ባህላችን ውስጥ ብትሄድ በምት የተለካ አካሄድ ነው የምናየው። ዛሬም አሁን በአብዛኞቹ ዘማሪያን ስራዎች ውስጥ የምናየው ነገር ምት ውስጥ ያለ ነው። ከበሮ ላይ አጅበው ይገባል። ኢቭን መሳሪያዎቹ ራሳቸው ሪትሚክ በሆነ ሁኔታ ነው የተዋቀሩት። እዛ ላይ ግን ሲንተሳይዘሩ ምንም አይነት ቢት መክፈያ አይጠቀምም። ቀጥታ ልክ እንደ ዜማው እየተከተለ ብቻ ነው የሚሄደው። እኩል ነው የሚያዜሙት። ሲንተሳይዘሩ አዝያሚ ነው፣ ኪነ ጥበብም አዝያሚ ናቸው። እኔ ስለ ራሴ እንባ ማፍሰሴ እኔ ስለ ራሴ እንባ ማፍሰሴ አይቀርምና ኋላ። በኩረ መዘምራን ኪነ ጥበብ የሚዘምረውን የሚያምን ለሚዘምረውም የሚታመን መንፈሳዊ ዘማሪ መሆኑን የሚያውቁት ይመሰክራሉ። በሃይማኖትና በፈሪሃ እግዚአብሔር ሆኖ ወደ መድረክ ስለሚዘምርም በዝማሬው ብዙዎችን ለንስሐና ለቅዱስ ቁርባን አብቅቷል። የሚዘምረውም በፍጹም መረጋጋት እንደሆነ ብዙዎች ይመሰክራሉ። ይኸውልህ አሁን የስብከትን ነገር ስናመጣ የድሮ ሊቃውንት እኛንን እንጂ ወዲያ ወዲህ የምንወራጨው አባቶቻችን ሲያስተምሩ አሁን መምህር ወልደትንሳኤንም ቢሆን ነፍሳቸውን ይማር አለቃ አያሌው ታምሩም ቢሆኑ ሲያስተምሩ ቀጥ ብለው ወዲያ ወዲህ ሳይሉ ሰተት አድርገው ነው የሚናገሩት። እሱም ሲዘምር ጮቤ አይረግጥም፣ አይተውንም። መተወን የሚገባቸው ሰዎች በደንብ ካልተወኑ እንትኑ ትምህርት አይሆንም። የትወና አለ። እሱ ግን እንደዛ ሳይሆን ረጋ ብሎ በተመስጦ ድምፁ ይወጣል። ለዛው ላዩ ያሬድ ነው እና ስለ እንትን ሲዘምር ነው። የንስሐም ከሆነ ልቡ ተነክቶ ነው የሚዘምር። ልክ እንደሱ የሆኑ አሉ። ለምሳሌ የማየው ዲያቆን ታደለ ፊጣ ነው። በኩረ መዘምራን ህይወቱ ራሱ ያስተማሪ ነበር። ጭምት ሰው ነው፣ ዝምተኛ ሰው ነው። ያለ አግባብ የሆነ ነገር አይናገርም። ከሰዎች ጋር ባልባሌ ነገር አይገናኝም። ነገሩ ሁሉ ስርዓት ያለው ነው። እውነት ለመናገር የሚሞክር ነው። የሚያደርጋቸው ነገሮች ሁሉ ቀናነት የተሞላውና እውነት የሆነ ነገር ማድረግ የሚፈልግ ወንድም ነው የነበረው ማለት ነው። እንግዲህ ያን ጊዜ የነበረው ህይወት አሰላ ሰንበት ትምህርት ቤቶች ህይወት ውስጥ የነበረው አንድነት፣ ሰንበት ቤት አንድነት ሁሉ እንዲሰባሰብ ተደርጓል። ያን ጊዜ አድባራት ወደ አንድ፣ ዛሬ ሰንበት ቤት አንድነት የሚባለው ያን ጊዜ ነው የተጀመረው። አሁን በደንብ ታውቆ ሰንበት ቤቶች አንድነት ተብሎ ተቋቁሟል። እንግዲህ ሰባ መጀመሪያዎች አካባቢ 70 ዓመተ ምህረት አካባቢ ላይ የሰንበት ቤት አንድነት ተብሎ አሰላ ላይ ሀገረ ስብከት ላይ ጽሕፈት ቤት ተከፍቶ እንደዛ አይነት አገልግሎት ሁሉ ተጀምሮ በዛ ጊዜ በኩረ መዘምራን በነበረ ጊዜ ማለት ነው። ይህ ባለው ሁኔታ ሰፊ አገልግሎት ተሰጥቷል ማለት ነው። ወጣቶች መካከል ፍቅር እንዲሰፍን፣ ከደብረ ደብረ ወጣቶች መለየት እንዳይኖርባቸው፣ ወደ አንድነት እንዲመጡ፣ አንድ መንፈስ እንዲሆኑ፣ አንድ ቤተክርስቲያን የሚያገለግሉ መሆኑን እንዲያውቁ፣ በአንድነት በያሉበት ቤተክርስቲያን ሆነው አንድነት መንፈስ ተላብሰው ቤተክርስቲያን እንዲያገለግሉ በእውነት ወንድማችን ያልተቆጠበ ጥረት አድርጓል። ያለምንም እረፍት ማለት ነው። በጣም ደክሟል። በጣም ያው ዋጋው ከእግዚአብሔር ስለሆነ ማለት ነው። እርሱ ባለበት ቦታ ላይ እኛ ዝም ብለን መስማት እንጂ ለመዘመር ሁሉ አንፈልግም ነበር። በተለይም ወደ ጊንጭ አካባቢ ይመስለናል እኔና ዘማሪት ፋንቱ አብረናቸው ሄደን መላከ ሰላም
ታደለ ፊጣ ይቅርታ መላከ ሰላም ታደለ ፊጣ እና በኩረ መዘምራን ኪነ ጥበብ እንዲሁም ብፁዕ አቡነ ቶማስ ባሉበት የመዝሙር መርሃ ግብር ነበር፣ የአገልግሎት ነበር። እኛም ተጠርተን ነበር እና ቅዳሴው በአቡነ ቶማስ እየተመራ በድቁና የገቡት ሁለቱም ነበር። ነገር ግን በኩረ መዘምራን ኪነ ጥበብ ዲያቆን ነበር እና በዚህ ቅዳሴ ላይ የበኩረ መዘምራንን ኪነ ጥበብን ድምፅ በመስማቴ እጅግ በጣም የተደሰትኩበት ጊዜ ነበር። ከዛ በኋላ ሁለታችንም አንዘምርም፣ በዚህ አገልግሎት ላይ ሁለታችሁ ብቻ ናችሁ የምታገለግሉት ብለን በኩረ መዘምራን እጅግ የተቆጣ ያው እንግዲህ ኪነ ጥበብን አንተ ነው የምንለው በጣም እየተቆጣ ለአገልግሎት ተጠርታችሁ እንዴት አንዘምርም ትላላችሁ ብሎን ሁለታችንም ግን ሳንዘምር ወደ አዲስ አበባ መተናል እና እኔ ልገልጽ የምፈልገው የበኩረ መዘምራንን የድምፅ እና የቅላጼ እንዲሁም ዜማን የማወቅን ታላቅ ኪሎት ነው። እግዚአብሔር በእውነት ኪነ ጥበቡን ያፈሰሰለት ሰው ነው። አንደኛ በዚህ በመዝሙር ህይወት ውስጥ በትክክል ሙያተኛ ለመዝሙር የተሰጠ ሰው ነው ብለን በኩረ መዘምራን ኪነ ጥበብን በትክክል የምንጠቅሰው ነው። ለብዙዎቻችን ምሳሌ ብቻ አይደለም፣ ብዙ ቴክኒኮችን የአዘማመር ቴክኒኮችን ከሱ ወስደናል። ከዛ ውጪ እጅግ ጸጥተኛ፣ ካነጋገሩ ቁጥብ፣ ውዳሴ ከንቱ እጅግ የሚጠላ ሰው ነው። እኔ መድረክ ላይ ስለ እርሱ ትንሽ ስናገር ከኋላ ተንደርድሮ ዝም በል ይለኝ ነበር። የማይሞተው ሞተ፣ የማይሞተው ሞተ፣ ሄደ ቀራንዮ እየተጎተተ ወድቆ የተነሳ እንዲያ የቃተተ ሞትን ይሽረው ዘንድ የማይሞተው ሞተ ሞት። በነ ሊቀ መዘምራን ኪነ ጥበብ ዘመን የተነሱትን ትውልድ እንግዲህ በፖለቲከኞች ዘንድ ያ ትውልድ የሚባል ቋንቋ አለ። በዚያ ዘመን የነበረውም ትውልድ በአማርኛ መዝሙራትን ማዘጋጀቱ ዘመኑን ሊዋጅ የሚችል በጣም ትልቅ ስራ ነው የተሰራው። እኔ እንዲያውም በነሱ በኩል የተሰራው ስራ ወደኛ ወደ ቤተ ክርስቲያን አገልግሎትም በሰፊው ለማለት ነው ከመዝሙር ባለፈ ማለት ነው ወደ ትርጓሜ ቤት ለምሳሌ ቢመጣ ኖሮና ተርጓሚያቶቻችን እንደ ዘመኑ ቋንቋ በደንብ መሻሻል ቢችሉ ኖሮ በጣም መዘግየቶች ስላሉ ነው። እዚህ ላይ በጣም ብስጭት ስላለኝ ነው እዚህ ላይ ማነሳው። እዚህ ላይ ከግዕዝ ወደ አማርኛ ለመቀየር በጣም ብዙ ዘመን ፈጅቶብናል። በአማርኛም ከሆነ በኋላ አሁን ያለው አማርኛ ለዚህ ትውልድ በጣም ይከብድበታል፣ ግዕዝ በለው በሌላ መንገድ እና ያንን ልክ እንደ ዘማሪዎቹ ቀረብ የማድረግ ስራ ሰርተን ቢሆን ነው። አሁን የያሬድን መዝሙር የማቅረብ ስራ ሰርተዋል እነ ሊቀ መዘምራን ኪነ ጥበብ እና በሱ ዘመን የነበሩት እነ መርጌታ ፀሐይ፣ ሌሎችም አገልጋዮች በኋላ እነ ይልማ ደግሞ እንደውም በደንብ አሰፉት። ያ ማለት አሰፉት ስል ለህዝቡ በጣም በቀላሉ ማቀበል የሚቻል አደረጉት ማለት ነው።
ያሬድንም መሰረት ሳይለቅ የቤተክርስቲያኒቱን ጣዕመ ዜማ ሳይለቅ እንዳለ የምናገኝበት ሆኖ ግን በቀላሉ ትውልዱ መቀበል የሚችለው አድርገው ሰሩት ማለት ነው። ከዛ በኋላም የተነሳው ትውልድ እንግዲህ ያንን መሰረት አድርጎ በቅብብሎሽ የመጣ ነው የሚሆነው። ስለዚህ እነሱ አሁን እኔ በዚያ ዘመን የነበረውን ትውልድ ከማደንቃቸው ከማከብራቸው ሰዎች አንዱ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ ነው። የቤተክርስቲያንን ጣዕሟን በመዝሙር ውስጥ ስለምናገኘው ከዚህ የተነሳ በጣም ወደዋለሁ። ለቤተክርስቲያንም በዚያ ዘመን አይደለም ለሁል ጊዜም በጣም አስፈላጊ የሆነና የማይረሳ ስራ እየሰራ ሰውን ብዬ አምናለሁ። በሰማነው ቁጥር ቤተክርስቲያን ናት ትዝ የምትለን። እኔ መዝሙሮቹን ስሰማ ስለ ንስሐ የዘመራቸው አሉ። በተለያዩ ርዕሰ ጉዳይ ነው እንግዲህ ሁሉም ሰው የሚዘምረው፣ ግን ደግሞ የእሱን ስሰማውን ስለ ንስሐ የዘመራቸው አሉ። ንስሐ እንግባ አይነት ስብከት ያላቸው በቀጥታ ስብከት ናቸው እና እነዚያን ስሰማ በቀጥታ የንስሐ ህይወት ነው ትዝ የሚለኝ። በንስሐ ውስጥ ማለፍ ነው ትዝ የሚለኝ። ስለ ቁርባን አሁን ይህ ቁርባን ክቡር ነው የሰማ ሰው ቅዱስ ቁርባንን አክብሮ ነው የሚቀበለው። እኔ ስማ ኃያል አንተ ከሚለው ጋር እኩል የማየው ዜማ ነው። ቤተ መቅደስም ላይ አሁን ስማ ኃያል አንተ በሚባልበት ጊዜ ምእመናን ያንን ስጋውን ደሙን እየተቀበሉ በሚወጡበት በሚገቡበት ሰዓት እሱን በለሆሳ ሲጸልዩ ነው አለ የሚለው ስርዓተ ቅዳሴው። ይህ ቁርባን ክቡር ነው የሚለው ሲዘመር ግን የማልቃወመው እኔ እንትኑ ምስጢሩ ትምህርቱ በራሱ በአማርኛ ቋንቋ ሆኖ ለምእመናን ጥሩ አስተማሪ የሆነ ዜማ ስለሆነ በተለይ ደግሞ በኪነ ጥበብ ድምጽ ሲገባ ደግሞ በጣም የተለየ ያደርገዋል ማለት ነውና እንደው በዚህ ዘመን ሌላ ቀኖና መስራት ስለማንችል ነው እንጂ በስመ ኃያል አንተ ፈንታ ሊዘመር ይገባዋል ተብሎ ቀኖና ሊሰራለት የሚችል የነበረ የቁርባን ክቡር ነው ፍጹም ሰማያዊ። አድማጭን በሁለት ነው የሚከፍሉት የዜማ ሰዎች። አንደኛው ኢንተሌክት አድሬስ የሚያደርግ አድማጭ አለ። ሌላኛው ደግሞ ኢሞሽን ድራይቭ የሚያደርገው አድማጭ አለ። አብዛኛው ሰው ኢሞሽኑን ለነካው ጉዳይ ቀልቡን የሚሰጥ ነው። ብዙዎቹ የአውደ ምሕረት ዜማዎቻችን የኢሞሽን ናቸው። ይሄ ቢከፉም ቢደሰቱም የግድ የምናገረው የስሜት ጉዳይ ያደላባቸዋል። የኢንተሌክት ጉዳይ የሆኑት ፎርም የሚያቅሰው ብቻ የሚሰማቸው ናቸው። እነዚህ ትንሽ ቮካብለሪ ይፈልጋሉ። የመጀመሪያ እውቀት ፕሪሞርዲያል ኖሌጅ ይፈልጋሉ። በሱ ኮንሴፕት ውስጥ ቁጭ ብሎ ለሚያዳምጣቸው ሰው በጣም በትክክል ህሊናውን ይነኩለታል። እንትን እኔ የኪነ ጥበብ ወልደ ቂርቆስ አዘያዚያም ስልት ለማወቅ ትንሽ ከኢትዮጵያ ቤተክርስቲያን የዜማ ባህል ጋር ቅርርብ ያለው ሰው ነው በደንብ ቮካብለሪው ኖሮት ሊሰማ የሚችለው ብዬ አምናለሁ። እና በዛ የተነሳ የኢንተሌክት አድማጮች ሲወዷቸው፣ የኢሞሽን አድማጮች ደግሞ ያው አልገባንም ሲሉ እኔም ያጋጥመኛል። ግን በተለየ ሁኔታ ይሄንን ስራ ወስደን ለአንድ ዓለም አቀፍ ዜማዎችን ለሚያጠና ኢትኖሙዚኮሎጂስት ብንሰጠው ከብዙ ዜማዎች መካከል ይሄ ሰው ልዩ ነው ብሎ ግን ያወጣል። በእርግጠኝነት ለይቶ ያወጣል። ምንም ክሉ ሳይሰጠው ነው የሚል ድምጽ ብቻ በመስማት ይሄኛው ልዩ ነው ብሎ ያወጣል። ሬዞናንሱ የሳውንድ ሬዞናንስ የምንለው ነገር ልዩ ያደርገዋል። ሌላ ልጨምረው የምፈልገው ነገር የኪነ ጥበብ መዝሙራት ነው። እኔ ብዙ ጊዜ መድረክ ላይ የምዘምረው ብዙ ሰው አይዘምረውም። ያው አንዳንዴ ግን ባይዘምሩትም ደስ የሚሉኝ ሰዎች አሉ። እንደው መቼም የሰሙኝ ሰዎች ቅር እንደማይላቸው አስባለሁ። አንዳንዱ ሰው እንትኑ ዜማው ትንሽ ሳብ ስለሚል ለብዙ ሰው ቅርብ አይደለም። ማንም ሰው ቶሎ ብድግ አድርጎ ሊዘምረው ሊለማመደው የሚችለው ነገር ስላልሆነ ይመስለኛል እንደዚያ የሚሆነው። ወይም በራሱ በኪነ ጥበብ ዜማ መዝሙር ድምጽ ስለምንሰማው ይመስለኛል እንደዚያ ከባድ ነው የሚሆነው እና ብዙ ጊዜ እሱን ዘምራለሁ። አንድ ጊዜ ግን እሱ ራሱ ዘምር እስኪ ልስማ ዛሬ ሰዎቹ እንደምትዘምር ነግረውኛል ብሎኝ ቡሬ ጉባኤ መጥቶ ነው አስታውሳለሁ። ከዛ መጽሐፍ ቅዱስን የሚለውን አውጥቶ ሰጠኝ እሱ ራሱ እና ዘመርኩት። እንደ ነገሩ አድርጌ ስወርድ ምንም አትልም አትከፋም አለኝ። እኔ ደግሞ በጣም ያደንቀኛል ብዬ በቃ ምክትሌ ነህ ከዚህ በኋላ ይለኛል ብዬ
እየጠበቅኩ ነበረ። እሱ ግን ምንም አትልም አለኝ። ትዕቢቴን አራግፎልኝ ሄደ። አቤቱ በመንግስት አስበኝን እንውሰደው። አንደኛ የኦክታቭ አነካክም ይባላል። ከወፍራሙ እስከ ቀጭኑ ድረስ እንደዚህ በዚህ ሬጂስተር ውስጥ በዚህ ሬንጅ ውስጥ አንድ ሰው ወደ ላይ መውጣት አይደለም ቁም ነገሩ። በዜማ ውስጥ ማንም ሰው እንዲህ ብሎ ወደ ዜማውን ይዞ ሊወጣ ይችላል። እላይ ደርሶ አርት መስራት ነው ከባድ። እላይ ደርሶ አርቲኩሌሽን መስራት በጣም ከባድ ነው። አንደኛ ወደዚህ ሲወጣ አቅሙን ጨርሷል ሰውየው። እላይ አርት የሚሰራበት ጉልበትም አይተርፈውም። የትልቅ ደግሞ የዜማ ዋናው ነዳጅ ትንፋሽ ነው አቅሙ። እንዴት ያ የነዚህ ትልልቆቹ የኦፔራ ሲንገርስ ላይ የምናገኘውን ቴክኒክ የብሪዚንግ ፓወር ነው የምንሰማው እዛ ዜማ ውስጥ። አንዷን ፍሬዝ ነው እንግዲህ ያልኩት አቤቱ በመንግስትህ አስበኝ የሚለው እሱ ላይ የምናየውን ዜማ ነው። ሌላው ደግሞ የአርቲኩሌሽኑን የጉሮሮ አካሄዱን እንደገና የዜማውን ልቀት እንደገና ደግሞ በጣም ፓሳዥ ነው የሚባለው እንደዚህ አይነት ዜማ በእንትኑ ልክና መልኩ በጣም ሰፊ የሆነ የዜማ አይነት ነው። እሱ ውስጥ የምናየውን የአርቲኩሌሽን የዚግዛግ ማአት በኖታ እንጻፈው ብንል ሞርደንት በሞርደንት ነው የሚሆነው። አንጽፈውም ጨርሶ ሊጻፍ አይችልም። እንዲህ ያለው ነገር ሰው ይለምደዋል። ልኬቱን በህሊናው እየለካ ያዜማዋል እንጂ በፍጹም ቆጥሮ እንደዚህ ይሄን ያህል በይሄን ያህል ብሎ በሂሳብ የሚመትረው አይደለም። እሱ ነው አንደኛው በጣም አስደናቂው የዜማ ሁኔታ። ውበት ሳይጎል ይሄ ሁሉ ጌጥ ይሄ ሁሉ ዲኮሬሽን ከዜማው ፍሬዝ ጋር አንድ ላይ ዘንጎ አለ፣ እንደገና ዲኮሬሽኑ አለ። ሁለቱ አይጣሉ። ዜማውም አለ፣ ዲኮሬሽኑም አለ። አንዳንዴኛ መዝሙሮች ውስጥ ዲኮሬሽኑ ይቀድምና ዜማው ይጠፋል። የዜማውን ሀዲድ ያጠፉብናል። አንዳንዴ ዘማሪያኑ በድምጻቸው የፈረስ ጉልበት ይተማመኑና በጣም በኃይል ይቀልጹታል። ሲገባም ቀልጾ መሃሉም ቀልጾ ሲወጣም ቀልጾ በጣም ረብሻ ነው የሚፈጥረው። ቅመም በመሆን ፋንታ ዋናውን ጉዳይ ይገለዋል። እንዲህ አይነት የቴክኒክ ግድፈት ማለት ነው። ሲበዛም አንድ ነገር በጣም ስለሚያስቀይም እንዴት መመጠን ይቻላል የሚለውን በቃ ይቺኛዋ የዜማ መልክ ብቻዋን ወጣ ምሳሌ መሆን ትችላለች ብዬ አስባለሁ። በጣም የሚያስደንቁ በኩረ መዘምራን ኪነ ጥበብ ለመዝሙር ብዙ ዋጋ የከፈለ እንጂ በመዝሙር የተከፈለው ዘማሪ አይደለም። በ60 ዓመት የመዝሙር አገልግሎቱ በሰራቸው አልበሞች የተከፈለው ጠቅላላ ገንዘብ ስንደምረው 67,000 ብር ብቻ ነው። ለቁጥር አንድ ካሴት የተከፈለው ክፍያ ምሳ መጋበዝ ብቻ ነበረ። የኪነ ጥበብን በርካታ መዝሙራት የደረሱት የቅርብ ወንድሙ እንዲህ ሲሉ ያስታውሳሉ። ቃሪያ ፍትፍት ሁሉ ርወን የምንበላው አለ። ቃሪያውን እንትን ብለን አስከትፈን ቃሪያ ፍትፍት ምሳችን ይርበናል። በልተን በሱ የምንለያይበት ነገር አለ። ከሱ ቤት ወይ ሊሆን ይችላል ወይም እንትኑን ይሄ መዝሙሩን ስፖንሰር ካደረገን ሰውዬ ቤት ሊሆን ይችላል። ያ መርካቶ ነው የሆነ ሰፈር ውስጥ ነው የምንገባው። እዛ እንደዛ ቲማቲሙን ከትፈን ቃሪያውን ተከትፎ ያንን ቀምሰን እንደገና ወደ ስራ እንገባለን፣ ወደ ጩኸት። ለምን መሰንቆና ዋሽንቱን ለማስማማት ትንሽ እዛ መቆየት ነበረብን። አሁን ግን ምንም ችግር የለም፣ የተቀነባበረ ነው። በስቱዲዮ ሁሉ ነገር እዛው፣ እሱ ብቻ መጮህ ብቻ ነው እና እኔ ብቻ ነኝ እንግዲህ ከዚህ ለማቀበል ለሱ በካሴት መሙላት አለብኝ። እየጮሁ ያው እንግዲህ ጎረቤት አስቸግራለሁ ብዬሻለሁ። ሌሊት ስጮህ ነው የማድረው። ጎረቤት አሁን እንዳውም እየለመደኝ ሄደ በቃ እንጂ ምን ሆናችሁ ነው የሚልም እንትን አለ እና ስጮህ ነው የማድረው። መብራቱም ደግሞ ቤተሰብ እንዳላስቸግር እልና መብራቱን የግድ ወደ ሳሎን ሄጄ
መብራቱ እንኳ በጩኸት ብረብሽም በመብራት እንትን እንዳል እያልኩ እንግዲህ ወደ ሳሎን ሄጄ ራሴ ዞር ወዳለ ቦታ ጮሃለሁ ማለት ነው። ለቤተሰብም እንዳያስቸግርና የዛን ጊዜ የነበረን ቅርበት የነበረን እንደው በቃ መኝታ ነበር የሚለያየን እና ኪነ ጥበብ በእውነት ይሄ ሁሉ ስራ ስንሰራ አንድም ቀን ሰው አያስቀይም። ሰው ተናግሮ ኃይለ ቃል አይናገርም። በቃ ግን መሳቅ ይወዳል። አንድ ጥሩ ታሪክ አውርቶ መሳቅ ይወዳል። እኔም አስቀዋለሁ። ሄይ መርጌታ ይለኛል። መርጌታ ነው የሚለኝ። መዝሙሮቹ ሁሉንም እወዳቸዋለሁ። ነገር ግን እኔስ በምግባሬ የሚለው መዝሙር ሚዛን ይደፋ እንደሆነ አላውቅም። ከዛ በኋላም እንደ ቸርነትህ ነው። እነዚህም መዝሙሮች እንደው መውደድም ብቻም አይደለም፣ ከህልፈቴም በኋላ ቋሚ ሊዘምራቸው በሽኝቴ ጊዜ ቋሚ ሊዘምራቸውም የምፈልጋቸው መዝሙራት ናቸው። እኔስ በምግባሬ ቋሚው፣ ለእኔ መሸኛ ደግሞ እንደ ቸርነት የሚለውን መዝሙር ተዘምሮ ነፍስ ይማር እንድባልም ፈቃዴ ነው። ቸርነት አቤቱ ማረኝ፣ አቤቱ ማረኝ እንደ ይቅርታን ስጠኝ፣ ይቅርታን ስጠኝ ከኃጢአቴም አንጻኝ ከብዙ በደሌ